ወደ ሀገር መግባት ፈልጌ ነበር። ስንት ብር ለስራ መጀመሪያ ይሆነኛል? አርዲ ምላሽ ስጪኝ ያላችሁ እንዲሁም ከሶሻል ሚዲያ ላይ ለምንድነው የጠፋሽው? ኧረ እባክሽ ተመለሺ ስሪ። በፊት በዛች ትንጥዬ ካሁኑ ባነሳ ሰብስክራይብ ራሱ ይዘሽ እንደዛ ስትቀውጪ ነበር። ምን ነክቶሽ ነው ፈዘሽ ዘንድሮ ሀገር ስገቢ ብላችኋልና እውነታችሁ ነው። በጣም ፈዝዣለሁ። የእውነት ለመናገር ማርያምን ምንም አይነት ሰዓታትን እያገኘውኝ አልነበረም። በዛ የተነሳ ዩቲዩብ ደግሞ ቪዲዮ ለመስራት ሰዓት ይፈልጋል፣ እንዲሁም ሀሳባችሁ መሰብሰብ አለበትና እኔ ወደ ሀገር ከገባው ጊዜ ጀምሮ በጣም ቢዚ ሆኛለሁና የሆነ ስልጠናም ጀምሬያለሁ ብያችሁ ነበር በባለፈው። ያንንም ስልጠና ደግሞ ምን እንደሆነ ነግራችኋለሁ። ሌላኛው ደግሞ ከስደት ላይ ብሎክ ተደርጎ ወይም ደግሞ ዲፖርት ተደርጎ ከሀገር የወጡ ሰዎች ከምን ያህል ጊዜ በኋላ መመለስስ ይቻላል የሚል ጥያቄዎችን አንስታችሁልኛል። አጠር ባለማልኩ እሱንም መመለስላችሁ ይሆናል። ሌላኛው ግን አንድ ስራ ለመጀመር ምን ያህል ገንዘብ ያስፈልጋል? ሀገር ውስጥ ያለው የኢኮኖሚካሊ ማለትም የኑሮ ሁኔታ እንደመወራ ነው ወይስ እንዴት አገኘሽ ወደ ሀገር ስትመለሺ? ለምሳሌ ከአመትና ከሁለት አመት ወደዚህ ደግሞ ያለው እጅግ በጣም የሚያስፈራና ስደት በቃኛ እንዳንል እያደረገን ነው ብላችኋልና ዛሬ በሱ ዙሪያ አጠር ያለ ምላሽ ሰጣችኋለሁ። ለናርዲ አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናሌን በጣም ቀዝቅዟል። 5-6 ወር ሆነኝ ብቅ ጥልቅ እያልኩ አሁን ደግሞ ጭራሽ ከ3 እና 4 ወር ወደዚህ ጥፍት ብያለሁ። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ናርዲ ነኝ። ለማታውቁኝ ለምታውቁኝ ደግሞ ዛሬ ከስንት ጊዜ በኋላ ተመልሼ ወደ እናንተ በቪዲዮ ከች ብያለሁ። እንደተለመደው ሰብስክራይብ ሳታደርጉ እንዳትከታተሉ፣ ነባሮች ደግሞ ቪዲዮ ላይክ አድርጉ ፕሊስ፣ ለሌሎች እንድዳረስ። ቻናሌ በጣም ቀዝቅዟል። ምንም አይነት ነገር በቃ ለቅቄበት አላውቅም። የእውነት ነው የምላችሁ። ትንሽ ጉንፋን ነገርም ለርም ይዞኛል። እዩት ፊቴ በቃ የሌለው ዱካክ ለቆብኛልና ቤተሰብ አንዳንድ እረፍት ስታጡ ሶሻል ሚዲያ ላይ ያለው ነገር ምናምን ሁሉንም ችላ ትላላችሁ እና እኔንም አሯሮጦ አጣጥፎ ያዘኝና የዛሬ 2 አመት ሀገር ስገቢ ጎበዝ ነበርሽ እንዲያካለልሽው ነበረ ዘንድሮ እልም ብለሽ ጠፋሽ ከሚዲያ ብላችኋል። እውነታችሁ ነው። እኔም ብያለሁ፣ እናንተ ብቻ አይደላችሁና ወደ ዋና ጥያቄያችሁ ስመለስ አንደኛው ወደ ሀገር ገብታል በዚህ ብር ምን ያህል ማለት በምን ያህል ብር ስራ መጀመር እንችላለን ለምትሉ ምን ሆናችኋል? እኔ ስራ ቦታ ይከፈተልኝ ገንዘብ ለእናንተ ይከፍታል ማለት አይደለም። አንደኛው ነገር ማለትም እንደየስራ አይነቱ ይለያያል። ሁለተኛ የትኛውንም ስራ ለመጀመር ቪዲዮን ግን ላይክ እያደረጋችሁ ፕሊዝ። ሁለተኛ ስራ ለመጀመር ያላችሁበት የምትኖሩበት ለመኖርበት ያቀዳችሁት አካባቢ ይወስናል። እኔ አዲስ አበባ ላይ የሆነ ስራን ከፍቼ ቢያዋጣኝ እናንተ ያላችሁ ወሎ ቢሆን፣ እናንተ ያላችሁ ጅማ ቢሆን፣ እናንተ ያላችሁ ታጀራ ቢሆን ለእናንተ ያዋጣል ማለት አይደለም። የትኛውንም ስራ ስንጀምር ካለንበት አካባቢ ጋራ የሚሄድ ካለንበት አካባቢ ጋራ ተፈላጊነት ያለው መሆን አለበት። ሌላኛው ደግሞ ስለዛ ስራኛ ኤክስፒሪየንሱ ያለን ቢሆን ደግሞ የተሻለ ነው። አሊያም ስልጠናውን ወስደን ብንጀምር በየትኛውም ስራ ላይ ለኔ ውጤታም አንድ አካባቢ ለራሱ አንድ ሰፈር ላይ እየሰራን እኔና እናንተ እኩል ውጤታማ ላንሆንበት እንችላለን። ለምን? ስለዛ ስራ ኤክስፒሪየንሱ ከሌለን ውጤታማ ላንሆንበት እንችላለን። ነገር ግን ስደት በቃኝ በሀገሬ መስራት አለብኝ በሀገሬ ላይ መለወጥ አለብኝ ብላችሁ ካሰባችሁ ስለ ሀገር ውስጥ ያለው ኢኮኖሚ ከፍ ዝቅ ማለት ለእናንተ ምንም አይነት ቫልዩ ሊሰጣችሁ አይገባም። ዋና የእናንተ ወሳኝነት ነው። አንድ ስራ የሰው ልጅ ለመጀመር ግድ ከተቆለለው ገንዘብ መጀመር የለበትም። ትንሽ ስራን ጀምራችሁ ማሳደግ ትችላላችሁ። መጀመሪያ የእናንተ ቁርጠኛነትና የእናንተ ፍላጎት የእናንተ ቀይ መስመር መስጠት ስደት በቀኝ
ማለት ያስፈልጋል እላችሁ ፈልጋለሁ። በአንደኝነት ደረጃ ግን ለምሳሌ በተለይ ክፍለ ሀገራማ አካባቢ ላይ ያላችሁ በሲንጀር ስፌቶች ላይ መስራት ትችላላችሁ። በከብቶች እርባታ ላይ መስራት ትችላላችሁ። በአሁን ጊዜ የእንስሳት ዋጋ ስንት እንደሆነ በደንብ ታውቃላችሁ ሁላችሁም። እና አንዲት ፍየል 10 ምናምን ሺህ እስከ 20 ምናምን ሺህ በግና ፍየል እየተሸጡ ነው። ከብቶችን ብትሉ ማደለብ ብትሉ በተለያየ በእንደዚህ አይነት መስኖች ላይ መሰማራት ትችላላችሁ። ሌላኛው ዶሮ እርባታ ዛሬ እንደቀላል እንደምናየው አይደለም። ከእንቁላላችሁ ራሱ የሚገኘው ብዙ ልጆችን ከስደት ገብቶ ያስራ የሚሰሩ ከነ ወጪው ከነ ገቢው እያሳዩን ነውና በእነሱ ላይ እውቀቱ ያላችሁ ሰዎች መሰማራት ስልጠናውን ወስዳችሁ መስራት ትችላላችሁ። ቦታው ወሳኝ ነው። አዲስ አበባ ላይ ደግሞ የትኛውንም ትናንሽዬ ስራዎችን ለመጀመር 500,000 400,000 300,000 ምን ያደርጋል በዚህ ምን ይጀመራል ምናምን የምትሉ ሰዎች አላችሁ። ልንገራችሁና ለስራ ቅድሚያ የእናንተ ፍላጎት ነው። ትንሽዬ መነሻ ካላችሁ መስራት መጀመር ትችላላችሁ። ማርያምን ነው የምላችሁ። ኑሮ ተወዷል ወደ ሀገር አትምጡ ለሚሏችሁ እንዳትሰሙ። እኛ የሆነ የምንፈልገው የሆነ ማሟላት አለብን የግድ ብለን የምናስበው ነገር ካለ ኢትስ ኦኬ እንስራው ስደት ላይ። ከዛ ውጪ ግን ለምሳሌ ደክሟችሁ ስደት ላይ እየሰራችሁ ማይደክማችሁ አለ ለማለት አይደለም። ግን ሁሉም በደረጃ እንለያያለን። ረጅም ዓመት እዛ ይቆያችኋላችሁ። ብዙውን ጊዜ ደግሞ ቤተሰብ በመርዳት ሌላ ሰዎችን በመርዳት በተለያየ ነገር ገንዘባችሁን ግን ጨርሳችኋል። ግን ረጅም ዓመት እዛ የተዳከማችሁ ሰዎች እኔ ብትገቡና በትንሽ ነገር ብትጀምሩ ይሻላል። ኑሮ ውድ ነው እንዳትመጡ። ኑሮ እንዴት ነው ምናምን ብላችሁ የምትፈሩት ምንም ኑሮ ቢወደድ እናንተ የምትሰሩት እናንተ የምትሸጡት እናንተ የምትነግዱ ነገርም እኮ ጨምሯል። ገብቷችኋል አይደለም? እናንተ የምትገዙት ነገር ላይ ብቻ ሳይሆን እናንተም ገብታችሁ ስራ ከጀመራችሁ ነጋዴ ናችሁ። ስትሸጡም እንደዛው ነው። ስለዚህ ይሄው ለሚሊዮን ህዝብ እንዴት እየኖራ ነው የሚለው ግንዛቤ ውስጥ ማስገባት አለባችሁና ሰዎች በሚያስፈራሯችሁ መልኩ እኔ አሁን ኑሮ ውድ ነው አትምጡና እና እድሜ ልክ የሰው ሀገር እድሜ ልክ የሰው በረሃ ላይ እድሜ ልክ የሰው ቤት እንድንቀር ልወስን ወይም ደግሞ ልወስንባችሁ ወይም ኑሮ ውድ ነው አትምጡ የዛሬ አመቱም የዛሬ 2 አመትም መጪ ማለት ነው እየጨመረ እንጂ እየቀነሰ አይደለም። ስለዚህ እናንተ እድሜያችሁን እዛ ልታደርጉት ሊሆን አይገባም። ማንኛውም ማህበረሰብ ትላንትና እኮ ስደት ሳናውቀው ኖራችኋል። ስለዚህ ዛሬ መኖር እንደምትችሉ ዛሬ ማንኛውም ሰው እንደሚኖር መኖርን እንደምትችሉ ራሳችሁን አሳምናችሁ ወደ ሀገር ግቡ። 500,000 ያለኝ 600,000 ያለኝ 700,000 ያለኝ ምንን ይሰራልኛል ለምትሉ ገብታችሁ ጊዜያችሁ ሳታባክኑ ያቺ እጃችሁ ላይ ያለቻን ሌላ ነገር ላይ ሳታውሉ የሆነ ስራን ክፈቱበት። እግዚአብሔር ነው የምላችሁ። የስራው ፍላጎት ብቻ ይኖራችሁ እንጂ ታተርፉበታላችሁ። ኑሮ የተወደደው በእናንተ ላይ ብቻ ሳይሆን በሁሉም ላይ ነው። ስለዚህ እናንተም ስትገዙትም ስትሸጡትም በዛው ልክ ነው የምታተርፉት። ገንዘብ እንጂ ዋጋ ያጣው እናንተ በምትነግዱት በዛው ልክ ጭማሪ ያለው። ስለዚህ ስደት ላይ ያላችሁ እህቶቼ ይሄን ፈርታችሁ ለመግባት ያቀዳችሁ ኑሮ ናችሁ ፈራው ምናምን የምትሉት እንዳታፈገፍጉ ማለት እፈልጋለሁ። ስለ ኑሮ ጉዳይ ይሄን ያህል ካልኳችሁ ይበቃል። በሌላ ቪዲዮም ደግሞ አስፈላጊ ከሆነ ኮሜንታችሁን አይቼ እመለስበታለሁ። ሌላኛው ከስደት ላይ ታይዘሽ ገብተሻል መቼም ተመልሰሽውን ካል ለመሄድ ነው ብያለሁ። እስካሁን እንዴት ወይ ስራ አልተቀጠርሽም ወይም ደግሞ የራስሽን የመክፈት አቅም ካለሽ እንዴት አልጀመርሽም? በስልክም ደውላችሁ አንዳንድ የሶሻል ሚዲያ ጓደኞቼ ጥያቄዎችን እያቀርባችሁልኝ ነውና በመጀመሪያ ደረጃ እኔ ሰዎች ያልሆንኩትን ነገር ነሽም ብሎ ሲከራከሩና ያልሆነውን ነገር በተገላብጦሽ እንዲህ ነው ብሎ ሲያወሩ ዝም ብዬ ማየት ደስ ይለኛል። ማለትም ምላሹን ልሰጥም ልከራከርም ስላልፈለግኩ ነው የዛንን ፖስት ያደረኩት። መቼም በዛ ወቅት ብድግ ብዬ መሄዴ ሳልናገር ምሳሌ ወደ ኢትዮጵያ ስገባ መቼም ታይዛ ነው እንደምትሉ በተስፋ ስለጠበቅኩ ነው እንጂ እንደዛ እንትን ያልኩት። በመጀመሪያ እኔ ታይዤ አይደለም የምህረት አዋጁ ተጠቅሜ ነው የገባሁትኝና የሆነ ስልጠና ገብቼ ነው ቢዚ ሆንኩት። በቀደም ባልኳችሁ ላይ ነው ሲኦሲ ነው ምናምን ተብሎ እንዳይባል መቼም ታይዘሽ ነው የገባሽውና
ወደ ስደት መመለሳችን በተለይ እዛ የመጣሽበት ኢማራት ላይ እና የምንድነው ምናምን ብላችሁኛል እና እኔ ተይዤ አይደለም የገባሁት ጋይስ እንዴ በግድ ታስረሻል ልትሉ ከፈለጋችሁ እንጂ እኔ የምህረት አዋጁን ተጠቅሜ እንደዛ ተወላሽቶ የነበረው ወረቀቴን ለማስተካከል በራሴ ነው የገባሁት እላችኋለሁ እያንዳንዱን ደግሞ ቪዲዮዎች በቀጣይ ላይ አሁን አስገባላችኋለሁ ፕሊዝ ሁላችሁም ይሄን ቪዲዮ ላይክ አድርጉት ሌላኛው እንዳላችሁትም አውታ ይዞ የገባ ሰው በብሎክ ሪፖርት ተደርጎ ከዛ የወጣ ሰው እስከ 5 አመት ወደዛ ሀገር ተመልሶ መግባት አይችልም ሌሎች ወንጀሎች ምናምን ደግሞ ካሉ ሌሎች 5-6 ሀገራቶች ራሱ ምትቦለኩበት ሁኔታዎች አሉ በተለይ በመያዝ ሲሆን አረብ ሊጎች አብዛኛው ጊዜ ህጋቸው የተያያዘ ነው ለምሳሌ ከየሆነ ሀገር ብሎክ ስትደረጉ ሌሎች ተጨማሪ ሀገራቶችም በጣም ብዙ ሰዎች የሚጓዝባቸው ቦታዎች ትታገዳላችሁ ስለዚህ እኔ የሄድኩበትን ሀገር በራሱ መመለስ ይችላልው እና አሁን ወደ ስደት ልትመለሺ ነው ወይስ እንዴት ነው በምን እቅድ ነው የገባሽው የምለው በቀጣይ ቪዲዮ ላይ አሳያቻለሁ ወይስ ምስራ ጀምረሻል ወይስ ምን እየሰራሽ ነው የምለው በቀጣይ ቪዲዮ ላይ ከዚህ ቀጥሎ የሚለቅላችሁ ቪዲዮ ተከታተሉ ይሄኛው ቪዲዮ አይርዘምባችሁ በዚህ ላቃ ባይ ባይ